ሰላም ጤና ይስጥልን የብስራት ዩቲዩብ ቻናል ተመልካቾቻችን ለሰዓቱ የሚሆኑ የተለያዩ መረጃዎችን ነው ይዘን ቀረብን። ዜናዎችን እየመራው ሁኔ ቅድስት ደጀኔ ከመለስ ስቱዲዮ ባለሙያዎች ጋር አብራችሁ ጋር ቆይታ ማድረግና የሚሆነው እናስቀድመው የሀገር ውስጥ መረጃን ይሆናል። በሶዶ ከተማ በጎርፍ አደጋ ምክንያት ከተወሰዱ 2 ሰዎች መካከል የአንዷ ህይወት ማለፉ ተነገረም። በደቡብ ኢትዮጵያ ክልል በወላይታ ሶዶ ከተማ አስተዳደር መርካቶ ክፍለ ከተማ ወፍጮ ሰፈር ተብሎ በሚጠራው አካባቢ በጣለው ከባድ ዝናብ ምክንያት አደጋው ደርሷል። አደጋው የካቲት 23 ቀን 2018 ዓ.ም በከተማዋ የጣለው ከባድ ዝናብ ባስከተለው የጎርፍ አደጋ አንዲት የ45 ዓመትና የ14 ዓመት ታዳጊ መወሰዳቸውን የሶዶ ከተማ አስተዳደር ፖሊስ አዛዥ መምሪያ ኮማንደር ሀብታሙ አሰፋ ለብስራት ራዲዮ ተናግረዋል። በዚህም በአፋጣኝ ህብረተሰቡ ከፖሊስ ጋር ባደረገው ርብርብ ከጎርፍ ውስጥ በማውጣት ወደ ወላይታ ሶዶ ሆስፒታል በመውሰድ የሕክምና እርዳታ ቢያደርጉም የ45 ዓመቷ ግለሰብ ግን ህይወቷ ሲያልፍ የ14 ዓመት ታዳጊ ወጣቱን ማትረፉም ተገልጿል። በአካባቢው የጎርፍ አደጋ በቀጣይም ሊከሰት ስለሚችል ህብረተሰቡ ከፍተኛ ጥንቃቄ ሊያደርግ ይገባል ሲሉ ኮማንደር ሀብታሙ አሰፋም ለብስራት ራዲዮ ተናግሯል በማለት የዘገበችው ባልደረባችን ሳምራዊት ስዩም ናት። በደቡብ ምዕራብ ኢትዮጵያ ክልል ባለፉት 6 ወራት ውስጥ በደረሰ የትራፊክ አደጋ ምክንያት የ38 ሰዎች ህይወት አልፏል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በ2018 በጀት ዓመት ባለፉት 6 ወራት 151 የትራፊክ አደጋ መከሰታቸውን የክልሉ የትራፊክ ፍሰት ቁጥጥር አደጋ መከላከል ዳይሬክቶሬት ዳይሬክተር ረዳት ኮሚሽነር መኮንን መንገሻ ለብስራት ራዲዮ ተናግረዋል። በደረሱት አደጋዎች የ38 ሰዎች ህይወት ሲያልፍ 169 ከባድ፣ 110 ቀላል የአካል ጉዳት ተመዝግቧል። በንብረት ላይ በደረሰው አደጋም ከ19 ሚሊዮን ብር በላይ የሚገመት ንብረት ላይ ውድመት ማድረሱም ተጠቁሟል። አደጋዎቹ ዘገቡት በክልሉ በሚገኙ 6 ዞኖች ውስጥ ሲሆን 26 ወንዶችና 12 ሴቶች በድምሩም 38 ሰዎች ህይወታቸውን አጥተዋል። ከተከሰቱት አደጋዎች መካከልም 90 በመቶ የሚሆኑት በቀኑ ክፍለ ጊዜ ደረሱ ሲሆን 10 በመቶ ያህሉ ደግሞ በሌሊቱ ያጋጠሙ ናቸው። ከፍተኛ የሞትና ከባድ አደጋዎች የተከሰቱትም በቤንች ሸኮ፣ በካፋና በዳውሮ ዞኖች እንደሆነም ተገልጿል። የአደጋዎቹ መንስኤም ከፍጥነት ወሰን በላይ ማሽከርከር፣ ያለመንጃ ፈቃድ ማሽከርከር፣ ትርፍ መጫን፣ የቆመ ተሽከርካሪን ተከልሎ መንገድ ማቋረጥ የአደጋዎቹ መንስኤዎች መሆናቸውን ረዳት ኮሚሽነር መኮንን መንገሻ ጨምረው ለብስራት ራዲዮ ተናግረዋል። ዘገባው የሳምራዊት ስዩም ነው። ተመልካቾቻችን አሁን ደግሞ ከውጪ ወደ ያዝናቸው መረጃዎቻችን ስናሳልፋችሁ በኦማን የሚገኘው የንግድ ወደብ በሰው አልባ አውሮፕላኖች ጥቃት ኢላማ መደረጉ ተገለጸ። በኦማን በዱካም ወደብ ላይ ያለ ነዳጅ ታንክ በሰው አልባ አውሮፕላን ጥቃት ኢላማ መደረጉን የሀገሪቱ የዜና ወኪል ዘግቧል። የደረሰው ጉዳት በሰው ላይ ጉዳት ሳያደርስም በቁጥጥር ስር ውሏል ሲል ስማቸው ያልተጠቀሰ የጸጥታ ምንጭ ተናግረዋል። የወደብ በሰው አልባ አውሮፕላኖችም ኢላማ ተደርጓል። አንድ ሰራተኛ ቆስሏል ሲሉም ዘገባዎች አመላክተዋል። ኦማን በአሜሪካና ኢራን ድርድር ለዓመታት ቁልፍ አስታራቂ ሆናም ቆይታለች። ባለፈው ወር የተካሄደውን ድርድር የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የሽምግልና ውይይቶችን መልካም ጅምር ሲሉም ገልጸውታል። በሌላ በኩል በሊባኖስ መንግስት ስር የሚተዳደረው ብሔራዊ የዜና አገልግሎት የሊባኖስ ጦር ከእስራኤል ጋር በሚያዋስነው ድንበር ላይ የላቁ ቦታዎችን ለቆ እየወጣ ነው ብሏል። የሊባኖስ ጦር በድንበሩ ላይ ቢያንስ 7 ወደፊት የሚንቀሳቀሱ ቦታዎችንም ለቆ መውጣቱን ሮይተርስ የዜና ወኪል ምስክሮችም ጠቅሶ ዘግቧል። እርምጃዎቹ የእስራኤል መከላከያ ሚኒስትር ኢዝራኤል ካትስ እንደተናገሩት የእስራኤል ጦር በእስራኤል ድንበር ሰፈሮች ላይ መተኮስን ለመከላከልም በሊባኖስ ተጨማሪ የቁጥጥር ቦታዎችን እንዲይዝና እንዲቆጣጠር መመሪያም እንደተሰጠው ተናግረዋል። የእስራኤልና የኢራን ጦርነት አሁንም ተባብሶ እንደቀጠለ ነው የሚገኘው። ፓኪስታን ደግሞ ያልተጠበቀ መረጃንም አውጥታለች። የፓኪስታን የመከላከያ ሚኒስትር ጽዮናዊነት ለሰብአዊነት ስጋት የሆነ በኢራን ላይ የተጫነ ነው ሲሉም ተናግረዋል። የፓኪስታን የመከላከያ ሚኒስትር ካዋጃ አሲፍ ጽዮናዊነት አለመረጋጋትና ለሰብአዊነት ስጋት የሚገፋፋ ኃይል በማለት በኢራን ላይ ቀጣይነት ያለው ጦርነት የፓኪስታንን ደህንነት እንደሚያሰጋ አስጠንቅቀዋል። የመከላከያ ሚኒስትሩ የፓኪስታንን የኒውክሌር አቅም የውጭ ስጋቶችን እንደ ጋሻ ነው በማለት እስራኤል በፍልስጤም ምድር ላይ ከተመሰረተችበት ጊዜ አንስቶ እስከዛሬ ድረስ ለደረሰው ጥፋት ሁሉ የጽዮናውያን ርዕዮተ ዓለምና የመንግስትን
ቀጥተኛም ሆነ ቀጥተኛ ያልሆነ እጅን ያሳያል ብለዋል። ወደ ኢራን ዞር ስንል ግጭቱ በኢራን ላይ ተጭኗል፣ ለስምምነት ዝግጁ ቢሆኑም አልተሳካም ሲሉም ነው የተደመጡት። በሌላ በኩል ቻይና በኢራን የኒውክሌር መርሃ ግብር ላይ ወደ ድርድር እንዲመለሱ በማሳሰብ ዩናይትድ ስቴትስ ኢራን ላይ የወሰደችውን ጥቃት የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግረዋል። ማኦኒንግ በቀጣይ ድርድር ወቅት ዩናይትድ ስቴትስ ኢራን ላይ የምትፈጽመውን ጥቃትም የዓለም አቀፍ ግንኙነት መሰረታዊ መርሆችንም ይጥሳል ብለዋል። የኢራን የኒውክሌር ጉዳይ ወደ ፖለቲካና ዲፕሎማሲያዊ አሰላለፍ መንገድም መመለስ አለበት ያሉት ማኦ ቤጂንግ የኢራን የኒውክሌር ኃይል በሰላማዊ መንገድ የመጠቀምም ሕጋዊ መብትንም ታከብራለች ሲሉም ተደምጠዋል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናችኋለን። ዜናዎቹን እየመራው እኔ ቅድስት ደጀኔ አብሬያችሁ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ቆይታ ያደረኩት። በያላችሁበት ሰላም ሁኑ።